በሐመር ብሔረሰብ እንገኛለን። የአኩሊ ስነ ስርዓትን ነው በዚህ ሰዓት ላይ እየተመለከተን የምንገኘው። ይህ ስነ ስርዓት አንድ ወንድ ለአቅመ አዳም መድረሱ የሚረጋገጥበት ይህ የግርፋት ስነ ስርዓትና እንዲሁም ደግሞ የቀንድ ከብቶችን የመዝለል ስነ ስርዓት ይካሄዳል። ይህ የአኩሊ ስነ ስርዓት የሙሽራ ወይም ደግሞ ለአቅመ አዳም መድረሱ የተረጋገጠለት ወጣት የቅርብ ዘመዶች ወይንም ደግሞ ቤተሰቦች ሆኑ እህቶች ናቸው በዚህ ሰዓት እየተገረፉለት የሚገኙ። ይህ የሚደረገው ታዲያ የከብት መዝለል ስነ ስርዓቱ ከመካሄዱ በፊት ነው። የግርፋት ስነ ስርዓት እየተካሄደ በመሃል ደግሞ የተለያዩ ቅርጻ ቅርጾችን የመስራት ስነ ስርዓት እየተካሄደ ነው። ምንድነው አሁን የምናየው ራስን የማስዋብ ስነ ስርዓት ነው። ምክንያቱም እንደምናያቸው ማዛዎች ማለት የዚህ ሴሬሞኒ ስፔሻል ትልቅ እንግዳ ናቸው ማለት ነው። ከዚህ በፊት ማዛዎች ማለት ከዚህ በፊት የዘለሉ ማለት ነው። አሁን ግርፊያውን ሲገርፉ የነበሩት ማለት ነው። ለሴቶች ወይም ደግሞ እዚህ ጋር በዓሉን ለመታደም ለመጡት አምሮ ለመታየት ራሳቸውን እየነቀሱ ነው ማለት ነው። ዋናው ስነ ስርዓት የከብት ዝላይ ስነ ስርዓት ነው። እሱ ደግሞ በግርፊያው በኋላ የሚካሄድ ይሆናል ማለት ነው። ይህ አስገራሚ ባህል በበርካታ ቱሪስቶች የሚጎበኝ ነው። እዚህ አጠገቤ ደግሞ ከቻይና ይህንን ስነ ስርዓት ለመጎብኘት የመጣች እህት አለች። Hello. Hi. Good afternoon. Yes, good afternoon. So where ሃይ ከቻይና ነው የመጣሽው? አዎ ከልጄ ጋር ለመጎብኘት ነው የመጣሁት። From China. Yeah, how do you ይህንን ስነ ስርዓት እንዴት አየሽው? በጣም ጥንታዊ ባህል ነው። በእርግጥ በጣም ይመቷቸዋል፣ ያማል፣ ግን በጣም ልዩ ነው። እኔ 44 ሀገራትን ጎብኝቻለሁ። ይህ ይለያል። መታችሁ ጎብኙ። What is it? Thank you in Chinese. 谢谢。 እንግዲህ ተመልካቾቻችን በርካቶች ናቸው እዚህ እየመጡ ይህንን ስነ ስርዓት የሚታደሙት። አሁንም የከብት ዝላይ ስነ ስርዓቱ ይቀጥላል። አብራችሁን ቆዩ። Where are you from? Malaysia. She's from Malaysia. So how do you find the ceremony? Is it your first time here in Ethiopia? ይህ ለኔ የተለየ ነገር ነው። እውነቱን ለመናገር በጣም ደንግጫለሁ። ይህ ባህል በጣም የተጠበቀ ነው፣ ምንም ያልተቀላቀለበት። ከማሌዥያ ኢትዮጵያን መጥተው ከጎበኙ ጥቂት ሰዎች መካከል ነኝ። ይህንን ለብዙ ሰዎች እነግራለሁ። አማርኛ ትችላለህ? ያው ኢትዮጵያዊ ነህ? ኢትዮጵያዊ ነኝ። የመጀመሪያ ቀን ስትመጣ? የመጀመሪያ አይደለም፣ ላይክ እዚህ ቦታ ላይ መጀመሪያ ነው። መጀመሪያ ሌላ ቦታ ጎብኝቻለሁ ከዚህ በፊት። ይህንን እንዴት አየኸው? እዚህ ያለውን ባህል በጣም ደስ ይላል። በጣም ሪች እና ዳይቨርስ የሆነ አትሞስፌር ነው። ላይክ አልጠበቁትም ሆነስሊ። እንደውም ወደዚህ ስንመጣ ጉዟችን ላይ በጣም ዲፕ የሆነ ቦታ ውስጥ ገብተን እና ለእኔ በጣም እርጋታ ሰጥቶኛል። እንደዚህ አይነት ካልቸር መኖሩ እናም ውስጥ እንደዚህ ሂድን የሆነ ጄም እንቁ ማለት ነው እና በጣም ደስ ብሎኛል። መልካም ጊዜ ይሆናል። ተመልካቾቻችን የከብት ዝላዩ ይቀጥላል። አኩሊው የከብት ዝላይ ስነ ስርዓቱን በዚህ ሰዓት ሊጀምር ጥቂት ደቂቃዎች ብቻ ነው የሚቀሩት። ሙሽራው ይህንን ከብት ከዘለለ በኋላ በአካላዊ እንዲሁም ደግሞ በስነ ልቦና መጠንከሩን የሚያረጋግጥበት ዋነኛው ስነ ስርዓት ነው የሚካሄደው ማለት ነው። እንግዲህ የአኩሊ ጋዲው የከብት ዝላይ ስነ ስርዓት በዚህ መልኩ ተጠናቋል። ከዚህ በኋላ ይህ ከብቱን የዘለለው እጩ ሙሽራ ታዲያ ማዝ የሚባል ስም ተሰጥቶታል። እስኪታጭለት ድረስ ማር፣ ወተት እንዲሁም ደግሞ ስጋ ብቻ ነው እየበላ የእጩነት ጊዜውን የሚጨርሰው። እነዚህ ቀደም ሲል የዘለሉ እንዲሁም ደግሞ የጋብቻ የመሰረቱ ወጣቶች ናቸው። እሱ ጓደኛቸውን እንዲሁም ደግሞ ሚዜ ልትሏቸው ትችላላችሁ፣ እሱን እያጀቡት ይገኛሉ።